ታዋቂው ቲክቶከር ጆን ዳንኤል የብራንድ አምባሳደር ሆነ። ታዋቂው የሶሻል ሚዲያ ተጽዕኖ ፈጣሪና የበጎ ስራዎቹ የምናውቀው ጆን ዳንኤል የላይፍ ታይም ፕሮፐርቲስ የብራንድ አምባሳደር ሆኖ ተሾሟል። ማን ነው የተሻለ ድርጅታችንን ሊወክልና ሊያስተዋውቅልን የሚችል ሰው ብለን ስናስብ ያገኘነው አሁን ባለው ፕላትፎርም ተጠቅሞ ጥሩ የሀገርም ሆነ የግሉን ገጽታ እየገነባ ያለ ጥሩ መልካም ልጅ ዮሐንስ ዳንኤል ወይም በቲክቶክ ስሙ ጆን ዳንኤል ነው። ጆን ዳንኤልን ብራንድ አምባሳደር ለማድረግ ወደንና ፈቅደን ተስማምተን ለዛሬው ቀን በቅተናል። ስለዛም ደስ ብሎኛል በጣም። ላይፍ ታይም ፕሮፐርቲስ በሪል ስቴት እና የኢንዱስትሪ ዘርፎች ስራ ላይ ተሰማርቶ የሚገኝ ሲሆን በተለይም በከተማችን አዲስ አበባ በተለያዩ ሳይቶች ዘመናዊና ለመኖሪያ ምቹ አፓርታማዎችን በጥራትና በአጭር ጊዜ ሰርቶ በማጠናቀቅ ይታወቃል። አሁን ላይ በቦሌ መድኃኔዓለምና በራማዳ ሆቴል መካከል ባለ 21 ወለል አፓርታማ ሰርቶ በማጠናቀቅና ለተጠቃሚዎች ለማቅረብ በዝግጅት ላይ እንደሚገኝ ድርጅቱ ገልጿል። ከዚሁ ጋር በተያያዘና የድርጅቱን ስራዎች ይበልጥ ለማስተዋወቅ በሶሻል ሚዲያ ዘርፍ በተለይም በቲክቶክ ከፍተኛ ተቀባይነትና ተደራሽነት ያለውን ብዙ ተከታዮች ያሉትን ቲክቶከር ጆን ዳንኤልን የድርጅቱ ብራንድ አምባሳደር አድርጎ በትላንትናው ዕለት ቦሌ በሚገኘው ስካይላይት ሆቴል የዚሁ የብራንድ አምባሳደር የፊርማ ስነ ስርዓት አድርገዋል። የሰው ልጅ ሶስት መሰረታዊ ፍላጎቶች አሉት። መጠለያ አንደኛው ነው ከሶስት እና ላይክ የሰው ልጅ ኒድ ለማሟላት ደከመኝ ስለቸኝ ሳይል ከሚሰራው ከላይፍ ታይም ፕሮፐርቲስ ጋር ለመስራት እድሉን ስላገኘው በብራንድ አምባሳደርነት ማመስገን ፈልጋለሁ። አቶ ዳንኤል የስምምነት ለአንድ ዓመት የሚቆይ ሲሆን ድርጅቱን የማስተዋወቅ ስራ የሚሰራ ከመሆኑም በላይ ከድርጅቱ ጋር በመሆን የበጎ አድራጎት ስራዎችን ለመስራት እንደሚችሉ በትላንትናው ዕለት በስካይላይት ሆቴል በተካሄደው የፊርማ ስነ ስርዓት ላይ ተገልጿል።